መብራት የተሸከመ ዛፍ የገጨው ግለሰብ ፖሊስ ባይዘውም ኤሌክትሪክ ያዘው። ዛፉ ላይ ጉዳት ያደረሰው ግለሰብ ከኤሌክትሪኩ በላይ የዛፉ ወጪ ነዝሮታል። ከፍተኛ ገንዘብ ተመድቦላቸው ውሃ የሚጠጡት ዛፎች ከዕለት ዕለት እያሸበረቁ ቅጠላቸው 200 ብር እየመሰለ ነው። የሰማይ ስራ እንደሆኑ የሚሰበክላቸው እነዚህ መብራት ያዘሉት ዛፎች ግራና ቀኝ ሲወዛወዙ ካያችሁ ለመንግስት እያሸበሸቡ እንጂ ነፋስ እየነቀነቃቸው እንዳልሆነ ልብ ልትሉ ይገባል ተብሏል። ቅርስ እንጂ ዛፍ አልተከልንም እያሉ ልባችን ላይ ውጋት የሚተክሉት እነዚህ ነቃይ ተካዮች ከሚነቀል ዛፍ ይልቅ የማይነቀል ስም ለመትከል ቢሞክሩ ልክ እንደ ዛፉ ትውልዱም ያሸበሽብላቸው ነበር። በክልልና በብሔር ተለይተው ሲንቀሳቀሱ የነበሩ መኪኖች ታርጋ በመቀየር ኢትዮጵያዊ ሊሆኑ ነው። ደስ ይላል። ለብዙ ዓመታት ክልልን እንጂ ሀገርን ያልተሸከሙት እነዚህ ተሽከርካሪዎች ከሚጭኑት በላይ የተጫነባቸው ብሔር ሸክም ሆኖባቸው ነበር። የብሔር ታርጋ አያስፈልግም ያለው አዲሱ አሰራር ለመኪኖች ብቻ ሳይሆን ለሰዎችም መስራት አለበት። ዛሬ ላይ ተሽከርካሪዎች ኢትዮጵያ ኢትዮጵያ ቢሉም መሪዎቻችንም አንድ ሰሞን እንዲያርጓቸው ነበር። በዚህ መሰረት 56,000 ብር ከፍሎ የዘር ታርጋን ለማስወገድ የጎበዘው ሕዝብ የሚከፈለውን ከፍሎ ዘረኞችን ማስወገድ ላይ ስንፍና መርጧል። የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆኗል። ለርካሽ ዋጋ ብሎ ርካሽ እጅ ላይ መውደቁ ብዙ ዋጋ ያስከፈለው ህዝብ ፊቱን ወደ አየር ማዞሩ ተገቢ ቢሆንም የአየሩም ዋጋ ከምድሩ እገታ ጋር ተቀራራቢ ሆኖበታል። የየብሱም የአየሩም ጉዞ ፈለጣ የሆነበት ህብረተሰብ ጩኸቱ እንደ ፉጨት እየተቆጠረ ነው። ይህም በመሆኑ ህብረተሰቡ ከፈጠራ ባለሙያዎች ጋር በመተባበር ከአውሮፕላን ዝቅ ከአውቶቡስ ከፍ የሚል ክንፍ ያለው ታታ በመፍጠር ነፍሱንም ኪሱንም ቢያተርፍ ይሻሏል። ክንፍ ያለው ታታ ወደ ስራ የሚገባ ከሆነ ሰው ከአንድ ቦታ አንድ ቦታ የእውነትም በበራሪው ሄደ ይባላል። ቀልደኛ ገበሬ ብቻ ሳይሆን ቁም ነገረኛ ሰውም የሚሞትበት ወርሃ ሰኔ ተጀምሯል። የዓመቱ በጀት መዝጊያ ላይ በጀት የሚዘጉ ጎጆዎች ተለይተው የቀረቡ ሲሆን ወራቱ ሳይጠናቀቅ ታሪካቸውን ለማጠናቀቅ እቅድ ተነድፎላቸዋል። እያንዳንዱን ወር መከራ ሲፈስባቸው የነበሩ ቤቶች ለተከፈተው ጣሪያቸው ሽፋን ለማግኘት ካልሞከሩ በየዓመቱ የሚመጣው የሰኔ ጎርፍ ይጠርጋቸዋል ተብሎ ይጠበቃል። ሁልጊዜ ደራሽ መስሎ የሚመጣውን የሰኔ ማዕበል ለመመከት ካልተሞከረ ሕይወት የሐምሌ ጨለማ መሆኑ ነው።